ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። በመጀመሪያ ሁሌ እንደምንለው ኃያሉን አምላክ እናመሰግናለን። ትዕግስቱ ሰፊ የሆነውን አምላክ እናመሰግናለን። ሁሉን ቻይ፣ ሁሉን አድራጊ፣ ሁሉን ፈጣሪ፣ ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን ታንዛቢ የሆነውን አምላክ በማመስገን እንጀምራለን። ያ የፍርድ ቀን ዳኛ፣ የፍትህ ባለቤት፣ ለዳኝነቱ ምስክር የማይሻውን አምላክ በማመስገን እንጀምራለን። ያ ነገሮችን በግልጽም ሆነ በስውር የሚመለከት ማንም የትም ምንም ያድርግ ከሱ እይታ ውጭ ያልሆነውን አምላክ በማመስገን እንጀምራለን። የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ፣ የሙሴን፣ የኢሳን፣ የሙሐመድን አምላክ፣ የእስማኤልን፣ የዩኑስን፣ የዘከርያን፣ የያህየን፣ የዳውድን፣ የሱለይማንን አምላክ በማመስገን እንጀምራለን። ያለ ባሪያዎቹ አዛኝ የሆነውን ልመናቸውን ለሚሰማ የነገሮች ሁሉ ባለቤት የሆነውን አምላክ፣ ከነገሮች ሁሉ በላይ የሆነውን አምላክ በማመስገን እንጀምራለን። የእስራኤልን ሕዝብ ቀይ ባህርን ከፍሎ አሻግሮ በአንድ ጠጠር ሁለት ወፍ የመታበት፣ ቀይ ባህርን ከፍሎ የእስራኤልን ሕዝብ ሲያሻግር የፈርዖን ጭፍሮችና እሱን ቀይ ባህር ውስጥ የቀበረበትን፣ ቀይ ባህርን ለሁለቱ መለያ ግድግዳ አድርጎ የተወውን ኃያል አምላክ፣ ጥበበኛ የሆነውን አምላክ፣ እብሪተኞችን የሚያስተነፍስ አምላክ፣ ነቢያቶችን ላኪ አስተማሪ የሆነውን አምላክ፣ የጀረምያን አምላክ፣ የአላይጃን አምላክ፣ የአላይሻን አምላክ እንዲሁም የሌሎቹን የኖህ፣ የኢድሪስ፣ የአዳም ሆነ የሔዋን አምላክ በማመስገን እንጀምራለን። ይህንን የምናወሳቸው አንዳንድ የፈጣሪን ስራዎች እንዲሁ ዳሰስ ለማድረግ እንጂ አውቀነዋል ማለታችን አይደለም። አምላክ ኃያል ነው። ከሚነገረው በላይ እሱ ኃያል ነው። ጥበቡ የሚያስደነግጥ ነው። አንዳንድ ጊዜ ለባሪያዎቹ ግልጽ አይደለም። ካለፈ በኋላ ግልጽ ይሆናል። ጥበበኛ ነው። ለምን እንደሚያደርግና መቼ እንደሚያደርግ እሱ ብቻ ነው የሚያውቀው። ሁሌም ቢሆን ባሪያዎቹ ስሞታ ያቀርባሉ። ልመናቸውን ወደ እነሱ ወደ ፈጣሪ ያቀርባሉ። አምላክ ያንን ልመና ሳይፈጽመው አይተውም። የተናገረውን ቃል ሳይፈጽም የማይተው አምላክ ነው። ቃል የገባውን ነገር በትክክለኝነት በቃሉ መሰረት ይፈጽመዋል። የጊዜ ማገጣጠም ካልሆነ በስተቀር። እናም ኃያሉን አምላክ ከመሰገን በኋላ ወደ ዛሬው መልእክታችን ስንተላለፍ እንግዲህ በአንዲት ትንሽ ተረት እንገባበታለን። መልእክቶቹ ብዙ ናቸው። ዛሬው መልእክቶች በጣም ብዙ ናቸው። ምን ይላል?
አንድ ትንሽ ተረቷ ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል ይላል። ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል ይላል። ያ ማለት የተመኘውን ነገር ሳያገኝ ከመሃል መንገድ ላይ ተሰናክሎ ይቀራል ማለት ነው። ፈሪሃ እግዚአብሔር የሌለው ንግስና ኦልሬዲ ንጉስ ነው። ፈሪሃ እግዚአብሔር የለውም፣ ውስጡ የለውም ማለት ነው። ውስጡ የለውም። እንግዲህ ይሄ በጣም ብዙ ነገሮችን ይዳስሳል። አንዳንድ ንጉሶች ንግስናው ብቻ አይበቃቸውም። ሁሉ ቦታ መገኘት ይፈልጋሉ። ሁሉ ቦታ መታየት ይፈልጋሉ። ድንበራቸውን አያውቁትም። ያ ማለት በፈጣሪ ዘንድና በእነሱ በህዝቡ ዘንድ ያላቸውን ማለት ነው። አንዳንድ ሰዎች አሉ የአምላክነትን ስራ መስራት የሚፈልጉ የምድር ላይ ንግስና አልበቃቸው ብሎ የሰማዩን ንግስና ይፈልጉታል። አንዳንድ ጊዜ አምላክ ያሰመረውን ቀይ መስመር በአይን ስለማይታይ ብቻ ያልፉታል። ያኔ ይላል ፈጣሪ ነው የሚለው ሰውየው ከንግስናው መውረድ ሳይሆን እዛው ላይ እያለ ይወርዳል ይላል። እንዴት ነው ሰዎች ንግስናቸው ላይ እያሉ ማንም ሳያወርዳቸው የሚወርዱት? አምላክ ሁሌም ቢሆን ታጋሽ ነው። ትዕግስቱ በጣም ሰፊ ነው። እናም ያቺ ቀይ መስመር ስትታለፍ ያቺ እሱ ከዛ ንጉስ ከሚባለው ከምድር ላይ ያለው ንጉስ ማለት ነው። ንጉሱ ፈጣሪ ነው። ከምድር ላይ ካለው ንጉስ ወይም መሪ ኤክስፔክቴሽኑ ሲጠፋ ያቺም ቀይ መስመር ስታለፍ ማንም ሳያወርደው አምላክ ግን ያወርደዋል። አምላክ ይላል የሩቁን ሳይ በቅርቡ ይወርዳል ይላል። ወዴት ነው የሚወርደው ብለን ስንጠይቅ ወደ መቃብር ይላል። የንግስና ዘመኑን ሳይጨርስ ነው። የተዋረደ ሆኖ ይወርዳል ይላል። የተዋረደ ሆኖ ይወርዳል። እሱ ወደ መቃብር ሲወርድ ቤተሰቦቹ ደግሞ የተዋረዱ ይሆናሉ ማለት ነው። ይሄ ነገር እንግዲህ በሁለት መልኩ ነው የሚሆነው። አንደኛው ሰዎች ስልጣናቸውን ተመክተው ሌላውን ሲበድሉ ነው። ስልጣናቸውን ተመክተው መስመር ሲያልፉ ነው። ስልጣናቸውን መከታ አድርገው ነገሮችን በአይን የሚታየው መጥፎ መሆናቸውን እያወቁ ስልጣን ስላላቸው ብቻ ወደ ጎን ገፍተው የራሳቸውን ስሜት የሚያንጸባርቁበት ማለት ነው። ለምንድን ነው በግለሰብና በመሪ ላይ ልዩነት ያለው? ከፍተኛ ልዩነት። አንድ ግለሰብ ሲያጠፋ ጥፋቱ የመሪውን ያክል ቅጣት አይደርስበትም። የመሪውን ያክል ቅጣት አይደርስበትም። አንድ ግለሰብ ሲያጠፋ ግለሰቡ ራሱ ብቻውን ሊጠፋ ይችላል። እሱን መሳይ ሰዎች ሊጠፉ ይችላሉ። ቤተሰቦቹ ሊሆን ይችላል፣ ወይም ማህበረሰቡ ሊሆን ይችላል። መሪ ግን ሲያጠፋ ግን ያን መራዋለሁ የሚለውን ህዝብን ጭምርም ነው። እንግዲህ ወደ ተረሱ ስንመጣ ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል ይላል። ለፈጣሪ በዚህ ምድር ላይ ያሉት ነገሮች ሁሉ በጣም ቀላል ናቸው። ሁሉ ነገር ልክ እንደ ቶይስ እንደማለት ነው፣ እንደ አሻንጉሊት ነው። አንዱን ከውስጡ ታነሳዋለህ። አንዳንድ ጊዜ ነገሮች እንዲሁ ስለታለፉ ብቻ ይሁንታ ያገኝ ይመስላቸዋል። ፈሪሃ እግዚአብሔርነታቸውን ያልፉታል፣ ያንን መስመር ያልፉታል።
ያኔ ነገሮች በቅስፈት ይለዋወጣሉ። በቅስፈት ሲለዋወጡ ያ እንደ ተራራ የተካበው ማንነት ወርዶ አፈር ድሜ በልቶ ትባ ይሆናል። ሁለተኛው ደግሞ ስልጣንን መከታ አድርጎ ሀብትን ማግበስበስ ነው። ስልጣንን መከታ አድርጎ ያልተገባን ሀብት ማግበስበስ ይላል። ኃያሉ አምላክ ሁሌም ቢሆን መሪዎችን ይመርጣል፣ ወደ ቦታቸው ይመርጣል። ግን አንዳንድ ጊዜ መሪዎቹ እንደጀመሩት አይጨርሱትም። ይሄ ደግሞ እርግጠኛ ነን መጽሐፍ ቅዱስ ብዙ ታሪክ አለው በዚህ ነገር ላይ። ከዛ ውስጥ አንዱ የሳኦል ታሪክ ነው። ከዛ ውስጥ አንዱ የኦዜር ታሪክ ነው። ከዛ ውስጥ አንዱ የሌሎችም አሉ። የፈጣሪን መስመር ሲያልፉ ያቺ ኢንቪዚብል ላይን የምትባለዋን ያኔ የነሱ ማንነት ጀንበሯ እንዳዘቀዘቀችበት ብርሃኗን እንዳጣች ምድር ጨለማ ያወርሰዋል። በቁም እያሉ ነው። እነሱ ዘንድ የሚደርስ ሰይፍ የለም። ከስልጣን የሚያወርዳቸው ማለት ነው። መቅሰፍት ያወርዳቸዋል፣ ይወርዳሉ። ስልጣን ላይ ያሉ ይወርዳሉ ይላል። ወዴት ነው የሚወርዱት ስንል ወደ መቃብር ይላል። አንተ ከስልጣን የሚያወርደኝ ማን ነው ብለህ ነው የምትጠብቀው? ከስልጣን ማን ነባቱ ነው የሚያወርደኝ? በአጠገብ ያሉ ሰራዊቶች፣ ደህንነቶች፣ ጠባቂዎች አሉ ይላል። ግን አምላክ ብዙ ስራ አለው፣ ያወርደዋል። ማውረዱ ብቻ አይደለም፣ ቤተሰቡ ከዛ ጋር የተነካካ ሁሉ የተዋረደ ይሆናል ይላል። ወደ ትቢያነት ይለወጣሉ። ብዙ ነገሮች በእነሱ ላይ ይዞሩባቸዋል። ያካበቱት ነገር ሁሉ ተኖ ባዷቸውን ይቀራሉ። ይህ ለፈጣሪ በጣም ቀላል ነው። ይህም ቃሉ ነው። ሁለተኛው እንግዲህ ተረታችን አሳ ጎርጓሪ ዘንዶ ያወጣል ይላል። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ይላል። ይህም ከዚህ ጋር ብዙም የተለያየ አይደለም። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ይላል። ሩቅ አይደለም። ይሄም እንግዲህ ልብ ያለው ልብ ይላል ማለት ነው። እየመጣ ያለ ነገር አለ ማለት ነው። እየመጣ ያለ ነገር አለ ማለት ነው። ሌላው ደግሞ ተረታችን፣ ምክንያቱም ዛሬ ትንሽ ሰፋ ትላለች። እመኑን ያለ አንዳች ነገር እኛ አንናገርም። የተናገርነው ነገሮች ሁሉ ቦታቸውን ይይዛሉ። ምንም ወዴት አይሄድም። በሙሴ አምላክ ስም እንምላለን። ምንም ነገር ቦታውን አይለቅም፣ ይይዛል ማለት ነው። ይሄኛው ደግሞ ምን ይላል? የዘንዶ ጉድጓድ በሞኝ ክንድ ይለካል። በሞኝ ክንድ ይለካል። የዘንዶ ጉድጓድ በሞኝ ክንድ ይለካል ይላል። ሲራጅ ደርሶኛል፣ ደረሰኛ ገባኝ። ከትላንትና ማታ ጀምሮ ያው እዚያ አካባቢ አልጠፉም ወዳጆቻችን። የእኛ ነገር ያሳስባቸዋል። የቤትም ገብተንም ቢሆን ያሳስባቸዋል። እዚያው አካባቢ ያጠቡ መልካም ነው። ሁሉም ነገር ለበጎ ነው ብለን ነው የምንተወው። ምክንያቱም ኃያሉ አምላክ ልክ በአሊሻ ላይ የቀለዱት ልጆች ድቦች ከጫካ ወጥተው ጉድ እንደሰሯቸው እንደዛ እንደማለት ነው። እሺ፣ አመሰግናለሁ ሲራጅ፣ አላህ ይስጥልኝ። እና ምን ይላል? የዘንዶ ጉድጓድ በሞኝ ክንድ ይለካል ይላል። በሞኝ ክንድ ይለካል ይላል። ያ ማለት የሞኙ ክንድ ወደ ዘንዶ ጉድጓድ ሲሄድ ጎምዶ ካስቀረው ዘንዶ በጣም ቅርብ ያለው ማለት ነው። ርቆት አይደለም፣ ስታንድ ባይ ነው። በዛ መልኩ ብዙ ነገሮች ተበላሽተዋል። የኛ የሚገርመን ነገር እንግዲህ ባለፉት 3 ቀናቶች ኃይሎቻችን ስራ በዝቶባቸው ነው ያሉት። መልካም ነው። እኛ በመጥፎ አናየው።
ምክንያቱም ደግሞ አንደኛ የኛም ማዕረግ ከፈጣሪ የተሰጠን ማዕረጎች በጣም እየጨመሩ ስለሆነ መጨመሩ ብቻ ሳይሆን አምላክ ወደ ከፍታ ወደ በጣም ከፍታ ቦታ ላይ እየወሰደን ስለሆነ የእኛም ማንነትም እየተቀየረም ስለሆነ ውስጡ አመለካከታችን፣ አስተያየታችን፣ ስራችን፣ ድርጊታችን፣ የማድረግ ችሎታችን እየተቀየረም ስለሆነ ብዙም ነገር እንደዚያ አናየው። ምክንያቱም ምን ይላል መሰላችሁ? ዶሮ ብታለም ጥሬዋን ነው ይላል። ዶሮ ብታለም ጥሬዋን ነው። ከዛ የተለየ ነገር ልታለም አትችልም። ከዛ የተለየ ነገር ብታለም ደስ ይለን ነበር አይደል? እንግዲህ ተረቱ ነው ተረቱ ነው። እኛ ስለ ዶሮ ታሪክ ልንናገራለን እዚህ እና ያው ያለፉት 3 እና 4 ቀናት ኃይሎቻችን ስራ በዝቶባቸው ነው ያሉት። ያ ማለት እኛን የሚመለከቱ የሚከተሉ ኦንላይንም ሆነ ኦፍላይን የሚከታተሉን ሰዎች እዚህ አካባቢ ወይም እነሱም ስራ በዝቶባቸው ነበር ማለት ነው እና ይከታተሉን ነበረ ወይም የሚመለከቱን ነበር። በየቦታ በምንሄድበት ቦታ አንዳንድ ጊዜ እንላለን እነዚህ ሰዎች የማያውቁትን ህዝብ ነው ወይ የሚያስተዳድሩት እንላለን። የማያውቁትን ህዝብ ነው ወይ የሚያስተዳድሩት እንላለን። ኃያል ነው አምላክ። በነገሮች ውስጥ ብዙ መልካም ነገሮች አሉት። ምክንያቱም አንዳንድ ጊዜ የፈጣሪ ስራ እንደው እዚህ አሁን ብናወራው ቀኑን ሙሉ አያልቅም። ስራው በጣም ይገርማል። ጠቢብ ነው እና እንደዚህ አይነት ጠባቂዎች አምላክ አድርጎልን በየሄድንበት ቦታ ስንቀመጥ ስንነሳ እንደው አሁን ስናስበው ቤት ውስጥም ካሜራ የጠመሩ ነገር ነው ይመስላል እና ስራ በዝቶባቸው ነበር የዋሉት የከረሙት። በሌሊት ብዙ መልእክቶች ያመጡልናል። በይበልጥ ስልክ ላይ በምንሆን ጊዜ መልእክቶች ያመጡልናል። እዚህ አካባቢ ሲዘዋወሩ እንግዲህ ምናልባት ደግሞ እንግዲህ የጁላይ 4 የሚሉት የነፃነት በዓል አለ። አንዳንድ ጊዜ ስለዚህ ነፃነት ስንናገር እኛ ነፃነቱን ማሳነሳችን ወይ እንትን ማለታችን አይደለም። ግን አንዳንድ ጊዜ የሰዎችን ነፃነት ሳታከብር ምን አይነት ነፃነት እንደምታከብር ፈጣሪ ያውቀው። ስለ ነፃነት የሚያክሰው የሌላውን ነፃነት ያከብራል። ምክንያቱም ነፃነት ዝም ብሎ አይገኝምና ከባድ ነው። ያ ከሆነ ደግሞ እንግዲህ ነፃነት የሌሎችን ነፃነት ማክበር በተዘዋዋሪ አንተ በየዓመቱ አንድ ጊዜ የምታከብረው ከዛ በላይ ነው። ሰዎችን ስናከብር በሰውነታቸው ነው። በመጀመሪያ ነፃነታቸውን ማክበር አለብን። ገባችሁ? ብልጦች ናችሁ እናንተ እና እንደዛ ስለሆነ ነገሮች እንደው ባይሆን ደስ ይለናል። ያው ግን ምን ያደርጋል እኛም እንዲሁ አሰብንና ሁሉ ነገሮች ስናይ ያለፉት ጥቂት ዓመታቶችንም ስናይ እንደው ኢቨን ከ2012 ጀምሮ ያለውን ነገር ስናይ ከ2017 እዛ አካባቢ ነው አንድ ጊዜ ትዝ ይለናል የሆነው ህግ አስከባሪዎች መጡና እንዳውም ያንን ቀን ነው ይሄንን ወርድ ራሱ የለመድነው ይላል ሰውየው። ፎር ዩር ኮንቪኒየንስ ምን ማለት እንደሆነ እኛም እንግሊዝኛ አዲስ ነበር ለእንግሊዝኛው ማለት ለቋንቋው አዲስ ነበርና ፎር ዩር ኮንቪኒየንስ ይላል። እዚህ አካባቢ መስሪያ ቤት ነው። በእውነቱ ከሆነ ህግ አስከባሪ እዛ ጋር ምን ሊያደርግ ይመጣል? መስሪያ ቤት ነው። ኦልሬዲ ኢዝ አ ካምፓኒ that area doesn't matter where you park or what you are doing why he show up there ግን ያችን ቀን የለመድናት ቋንቋ ብትኖር for your convenience አለ ሰውየው። እኛም ደግሞ ምክሩን ተቀበልና አዲስም ስለነበርን ለነገሮች ብዙም ነገሮችን ራቅ አድርገን አልወሰድነውም። ግን ከዛ በኋላ ያሉትን ነገሮች እንዲሁ ስናጠጋጋቸው ዳት በዳት በጣም ይገርማል። ከዛ በኋላም ደግሞ አንድ ጊዜ እዚህ አንድ ህግ አስከባሪ ቁሞ ይጠብቅ ነበር ከቤት እስከምንወጣ። ወደ መኪና ስንሄድ እሱ የእኛ መኪና ከቆመበት ፊት ለፊት ቁሟል፣ በዛኛው በኩል ማለት ነው።
እና ይመለከት ነበር። መኪና በር ስንከፍት አስነስቶ ሄደ፣ አለፈ ማለት ነው። ተከትለን ቁጥሩን አገኘ ነው። እንደዚህ አይነት ነው እንግዲህ ይሄ የሆነው በ2017 አካባቢ ነው። እንደዚህ 2018 17 አካባቢ ነው። ምንድን ነው አይተው ነው እንላለን እኛ የማናውቀው ነገር እነሱ እኛ ላይ ምንድን ነው ያዩት ስንል ግራ ይገባናል። ግን አንድ ነገር የተገነዘብነው ነገር ጥሩ ነገር ነው ያስተማሩን። ያው በአንድ በኩል ስታዩት የራስን ማንነት ትፈትሻለህ፣ የዚህ ሀገር ማንነትን ትፈትሻለህ፣ የሰዎችን ማንነት ትፈትሻለህ። የእኛ ጥያቄ መጀመሪያ ያመጣለን ጥያቄ እንዴት በዚህ ጭንቅላት ሀገር ይመራል የሚል ነገር ነበር የመጣው። ምክንያቱም ደግሞ ስናየው ብዙዎቹ አንድ አይነት ናቸው። የተሻለ ነገር የላቸውም በውስጣቸው። በይበልጥ ወደኛ ሲመጣ አንድ የሚያደርጋቸው ብዙ ነገሮች አሉና አንድ የሚያደርጋቸው ነገር አለ ብቻ ሳይሆን በመሀላቸው ልዩነት ቢኖር እንኳን ወደኛ ሲመጣ አንድ ያደርጋቸዋል። በመሀላቸው ልዩነት እንኳን ቢኖር ወደኛ ሲመጣ አንድ የሚያደርጋቸው ብዙ ነገር አለና ያልነው የመጀመሪያ ጥያቄ እንዴት በዚህ ጭንቅላት ሀገር ይመራል፣ ማህበረሰብ ይመራል? ይሄ እኮ በመሀል ጋፕ ይፈጥራል፣ በህዝቦች መካከል ጋፕ ይፈጥራል። ያ ጋፕ ደግሞ ብዙ መከራና ስቃይ ያመጣል። አንዱን የቤት ልጅ፣ አንዱን የእንጀራ ልጅ፣ አንዱን የምናምን ልጅ እንደዚህ አድርገህ ስታይ በይበልጥ በአንድ ሀገር ውስጥ ስትኖር እንደዚህ አይነት አመለካከት ካለ በጣም መጥፎ ነው። ከዛ አካባቢያችን ምናምን አይተን ይሄ ጭንቅላት በእውነት አይደለም ሀገር ለመምራት ለምንም ነገር አይሆንም ብለን ስራ ነው የጀመርነው። ፈጣሪ የተመሰገነ ይሁን። ስራ ጀምረን ዛሬ ላይ ያው እንደምታዩት ነው፣ ብዙ ነገሮችን ነው የሰራነው። ምኑን እኛ ባንሆን ኑሮ ሌላ ሰው አይሰራውም። የሰራነውን ስራ ሌላ ሰው አይሰራውም። ያለፉት ጥቂት ዓመታቶች ብዙ ስራ ሰርተን የመጀመሪያ የመጣልን ነገር በእውነት እኛን የሚመስል ሰዎች ሀገር የላትም ነበር ወይ ነው፣ ወይም አልፈለጉም ነበር፣ ቢኖሩም አልፈለጉም ነበረ። ምናልባት እንግዲህ እኛን የሚመስል ሰው ነጭ ከሆነ ይሄ እኛ ያየነውን ነገር ስለማያየው ብዙም ችግር የለበትም። የዘረኝነቱም ሆነ አድሎና መድሎም ሆነ በተለያየ መንገድ የሚያስገርመው ደግሞ ዘረኝነቱ በጣም የሚያስገርመው ነገር የማይገባበት ቦታ የለውም። ትራስታስ ብዙውን ገመት ነው፣ ብዙውን ሜዥር አደረግ ነው፣ ብዙውን ካልኩሌት አደረግ ነው። ብዙዎቹን ነገሮች እንዲሁ ዳሰሳ ስናደርግ የማይገባበት ቦታ የለውም። እጅ እግርህን አሳስረው ቤት ማስቀመጥ ይችላሉ። ይሄ ዘረኝነቱ ነው። ያ it is easy, that much it is easy። የማይገባበት ቦታ ያለው እና የመጀመሪያ ያመጣልን ነገር እውነት እኛን የሚመስሉ ሰዎች እቺ ሀገር የላትም ነበር ወይ ካሁን በፊት? ምክንያቱም ስለ ዘረኝነት ስናወራ በነ ማርቲን ሉተር ኪንግም ጊዜም ዘረኝነት ይወራ ነበረ። በነ ቱፓክ ጊዜም ዘረኝነት ይወራ ነበረ። ዛሬም ከ30 ዓመት በኋላም ቢሆን ወይ ከ20 ዓመት በኋላም ዘረኝነት ይወራል። እና ምንድነው የኛ ያመጣለን ጥያቄ እኛን የሚመስል ሰው አልነበረም ወይ? እኛ ከመጣን በኋላ ብዙ ነገሮችን ነው የለወጥነው። በዚህ በአካባቢያችን ባሉ ነገሮች በስቴትም ሆነ በዩናይትድ ስቴትስ እንዳለ እና በዓለም ላይ ባሉ ደረጃዎች ላይ ብዙ ነገር ነው የለወጥነው። በሙሴ አምላክ ስም እንምላለን። ብዙ ነገር ለወጥንና አንዳንድ ጊዜ ይሄ ነው እንግዲህ አሳ ጉርጓሪ ዘንድ ያወጣል የሚባለው። ብዙ ነገሮችን እዚህም ልንነግራችሁ የማንችላቸውን ነገሮች በፈጣሪ ስም እንምላለን፣ አደረግን። አንድ ቀን ዓለም ሊያመሰግነን ይችላል። አንድ ቀን ሊያስታውሰን ይችላል። አንድ ቀን በእውነቱ ስማችን ከፍ ብሎ በሐውልት ሳይሆን በሰዎች ልብ ውስጥ ሐውልት ይሰራል። የሰራነው ስራ ማንም ሰው አያደርገው። በአብርሃም አምላክ ስም እንምላለን። ማንም ሰው ያደረገው እኛ ያደረግነውን ነገር ማንም ሰው አያደርገው። ማንም ሰው አንዳንዶቹን ፋውንዴሽኑን ነው የበተን ነው፣ ከስር ነው የበተን ነው። ፋውንዴሽን ነው የሚባለው። ፋውንዴሽኑን አንዳንዶቹን ፒለሮቹን ነው
ምሰሶ ማለት ነው። ምሰሶዎችን ነው የበተን ነው፣ አነሳናቸው። እንዲህ የቆሙ መስለው የሚታዩ ቢሆኑ የጊዜ ጉዳይ ነው። ታያቸዋላችሁ፣ የጊዜ ጉዳይ ነው። አንድ ጊዜ ያለ ሰውየው ነው በጎቹን ወደ እንትን አሰማርቶ ሲመለስ ባዶ እጁን ተመለሰ። እና አሁን በጎቹን ማጣቱ ብቻ ሳይሆን ቤተሰቦቹ እንግዲህ የታደረስካቸው በጎቹ ማለታቸው አይቀርም። ምክንያቱም ሌሎች በጎችን ለመተካት ልክ በነዛ ብዙ ጊዜ ይፈጃል። እመኑን፣ በእስራኤል አምላክ ስም እንምላለን። የመጀመሪያ ነገር የመጣልን ቢኖር አሁንም ለማስታወስ የፈለግነው አንዳንድ ነገር ስለመጣልን ነው። ፈጣሪ ኃያል ነው። ሁሌም ቢሆን የባሮቹን ድምፅ ይሰማል። የባሮቹን መልእክት ማለት ጥያቄ ይሰማል እና መልስ ይሰጣል። ዝም ብሎ መልስ አይሰጥም። መልስ የሚሰጥበት ያው እንግዲህ አሳማኝ ነገር ሲሆን ነው። እና መጀመሪያ ነገር የመጣልን ይሄ ዛፍ እንዴት እስከ ዛሬ ድረስ አረንጓዴ ሆኖ ከነቅጠሉ ከነቅርንጫፉ ከነግንዱ ለዚህ ዘመናት ያክል ቆየ የሚል ካልኩሌሽን ውስጥ ነው የገባ ነው። ምክንያቱም በማጂክ ካልሆነ በስተቀር በሎጂክ እቺ ሀገር በዚህ ሁኔታ አትመራም፣ ወይም ዓለም አትመራም፣ ወይም ደግሞ ፈጽሞ የሆነ ነገር ሊኖር ይችላል ብለን ፈትሽን ከዛ በኋላ ፋውንዴሽኑን ነው ክራክ ያደረግነው። ዋው እንዳትጠራጠሩ፣ ፋውንዴሽኑን ስንል ፋውንዴሽኑን ነው፣ ፈጽሞ እንዳትጠራጠሩ። ይሄ ነገር በጣም ብዙ ጊዜ ነው የቆየው። አምላክ ምስክራችን ነው፣ ውስጡን ነው። ምክንያቱም ብዙ ጊዜ ለመንና ብዙ ነገር አንዳንድ ጊዜ እንደኛ አይነት ሰዎች በራሳቸው ላይ በሚመጣው ችግር ላይ ብቻ ሳይሆን ይላሉ እኛን መሳይ ሰዎች ምንድን ነው የሚደርስባቸው? በውስጥም በውጭም ያለው ማለት ነው። በምንድን መልኩ ነው የሚታዩት? ትዝ ይለናል አንድ ጊዜ ምናል ጌታዋን የተማመነች በግ የሚባል ነገር አለና ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይላል። አሰብን፣ አወጣን፣ አወረድን። በጣም ገረመንና ቆይ እስኪ ይሄ ጌታዋ የዚህ ምድር ላይ ከሆነ ጌታ ማን እንደሆነ ብናሳየው ወሳልን። ምክንያቱም በአንድ ጠጠር ሁለት ወፍ ነበር ለመምታት የፈለግነው። ልክ አምላክ የእስራኤል ሕዝቦችን ባህር ከፍሎ ሲያሻግር ሁለት ነገር ነው ያደረገው። ያ እኔ ነኝ አምላክ ብሎ የፈርዖን ምናምን የሚባሉት ባህሩን የከፈለውን እንዲያውም አንድ ነገር የሚባል ነገር አለ። መላእክቶች ነበሩ ይላሉ። የእስራኤል ሕዝቦችን የመጨረሻውን ሰው ገፍቶ እስከሚያወጣ ድረስ መላእክቶች እንደዛ ተሰልፈው ነበር ይላሉ። የሚገፋ ማለት ነው። የመጨረሻውን ሰው የእስራኤልን የሚሻገሩትን እነዛን ሙሴ የሚያሻግራቸውን የመጨረሻዎችን ይገፉ ነበረ። የመጨረሻዎችን ይገፉ ነበር። በዛው ልክ ደግሞ የፈርዖንን አጃግሬዎች፣ ጭፍሮች የመጨረሻዎችን ይገፏቸው ነበር ወደ ውስጥ። ይሄኛው ጠርጎ ሲወጣ ማለት ነው። ያኛው ጠቅሎ ሲገባ ነው ባህሩ የተመለሰባቸው። ጥበበኛ ነው አምላክ። እና እኛም ደግሞ እንግዲህ እንትን ያለን እንዴት በዚህ ብለን በአንድ ጠጠር ሁለት ወፍ ነው ያደረግነው። ውስጡን ለቄስ ብለነዋል። ግን ያው አንዳንድ ጊዜ እንደዛ አይነት ነገር አለ። ቢሆንም ጌታው ማን ነው የሚለውን ነገር ለማሳየት ስንል በጓንም ጌታዋንም በጓን ጌታዋን የምትተማመንበትን ጌታዋን ዘወር በማድረግ ላቷን ብቻ ሳይሆን መላ አካላቷን ለተኩላ ነው የሰጠነው።
ለተኩላ ነው የሰጠነው። ሌሎቹ ደግሞ በጎች ደግሞ አሁን እረኛቸውን እየፈለጉ ነው። ገባችሁ? ፋውንዴሽኑን ነው ክራክ ያደረግነው ስንል ገባችሁ? ፋውንዴሽኑን ነው እና ከባድ ነው። እንደኛ አይነት ሰዎች እንደዚህ አይነት ነገር በጣም ርቀው ሲሄዱ ያው የባህር ዳርቻው እንግዲህ ትንሽ ግልጽነት አለው፣ ይታያል። አሸዋውን ታየዋለህ፣ ውሃውን መዋኘት ትችላለህ። ኢትስ ኦኬ ኢፍ ዩ ዋና ሊቭ ዛት ወይ but the more you go down, the more it's dark. The more you go down, the more it's scary. The more you go down, it's so risk. We take some pain, but at the same time, we did incredible job. That's its benefits not just here or there, for the rest of the world. እና አሁን የበጎቹ እረኛ ሲመለስ ወደ ቤት በጎቹን የታደረስካቸው አሉት አሉ። በጎቹን የታደረስካቸው። በጎቹ ጠፉ እና ለተኩላ አጋልጠ ሰጠሃቸው። ምክንያቱም ሁሌም ቢሆን እንግዲህ የበጎቹ እረኛ በጎቹን ይዞ ካልተመለሰ ከባድ ነው። ምናልባት ያ ቤተሰብ እነዛ በጎች ብቻ ሊሆኑ ይችላሉ መተዳደሪያቸው፣ ላሞቹ ማለት ነው። እና እንደዚህ አይነት ነገር አለ። ብዙ ነው ውስጡ። ያው የእኛ አይነት ሰው ስትሆኑ ሁሉን ነገር አትናገሩ። ብዙ ነው እና እንዲሁ አሪፍ አይቸኩልም ብለን ቀስ ብለን አየንና አንዳንድ ነገሮችን ከቦታቸው ላይ አነሳን። እነዛ በይበልጥ ፋውንዴሽኖቹን ክራክ ካደረግን በኋላ the first thing what we do is we have seen some pillars and was 10 of them we just remove, and we are sure some of them are very important. It's not just any simple pillars. ያ ማለት ምሰሶ ማለት ነው። maybe some of them they are more important than the others. When you remove those pillars, now the whole structure is at risk. It's just a matter of time it will fall down. That means it will collapse. እንግዲህ ወደ መጀመሪያው ተረታችን ስንመጣ ምንድን ነው ያልነው? ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወድቃል አላልናችሁም? እንደዛ እንደማለት ነው። አንዳንድ ጊዜ ምን አሉ አንድ አባት ነበሩ አሉ እና እኛ አካባቢ እዛ ድሮ እንግዲህ አሰብ መሆኑ ነው የምንኖርበት የነበረው ሀገር፣ ትውልድ ሀገራችን ማለት ነው። ያኔ አሰብ የኢትዮጵያ አካል ነበረች። እና አንድ አባት ይላሉ እንግዲህ አንድ ልጅ ያስቸግራቸዋል ልጃቸውና ሁሌ ያስቸግራቸዋል። ከዛ አንድ ቀን ልጁ አባቱን ስለፈራ ለእናቱ ይላል አንድ ቦታ ደርሼ ልምጣ እባክሽን የአባቴን የመኪና ቁልፍ ስጭኝ ይላል ይመስለኛል፣ ወይ እንደዛ አካባቢ ነው። እዛ እናቲቱ ሂዳ አባትየውን ትጠይቃለች። አባትየው ስጭው እንግዲህ አላህ እንዳይመልስብኝ ዱዓ አደርጋለሁ አሉ። አላህ እንዳይመልስብኝ ልጅ ማለት ነው። ከዛ ልጁ ቢጠበቅ አልመጣም። ሸህ ሰይድ አሏቸው። ለበይክ ይሄ ልጅ እኮ ቀረ አልተመለሰም አሉ። ከዛ ሸህ ሰይድ ምን ቢሉ ጥሩ ነው? አይ ያችን በር ሲሻገር እኮ እንደማይመለስ አውቀው ነበር አሉ። ያችን በር ሲሻገር እንደማይመለስ አውቀው ነበር። ከዛ ከተወሰነች ሰዓት በኋላ ስልክ ተደወለላቸው ልጃቸው ኮማ ውስጥ እንዳለ። ኮማ ውስጥ አልነበረም፣ አልፏል፣ ሞቷል። አንዳንድ ጊዜ እንደዚህ ነው። አንዳንድ ጊዜ ነገሮች በጣም ከመንገድ ውጭ ይወጡና ስታዩት አማራጭ ስታጡ
አንዳንድ እንደኛ አይነት ሰው ከሆናቸው እመኑን 10 ማይነስ 1 ዜሮ ነው የምታደርጉት። በይበልጥ እነዛ ጌትነታቸውን ተማምነው አንዳንድ ነገሮች የሚያደርጉ እመኑን ምን ቢከመር ተራራ የአፈርና የጠጠር ልጅ ነው። የአፈርና የጠጠር ልጅ ነው። when you take it piece by piece it will just go to flat. have no choice. It doesn't have a choice at all. A wish you left, you still have 9. But you didn't understand that most of them are depend on each other. When you take 1 out of 10, the rest is nothing. It means it's 0. It is 0. ሰው እንደዛ ነበር ያደረግነው። ፈጣሪ የተመሰገነ ይሁን። አሁንም ጥያቄኛ ያመጣል ሰው እንዴት በዚህ ጭንቅላት ይህን ያህል ዘመን ተሻገሩ እንላለን። እኛ ብልህን ሆነን አይደለም፣ ጥሩ ነገር ኖረን አይደለም። ግን እንዲሁ ስታየው የማያድግ ልጅ ቅዘን ይበዛበታል ይላል። የማያድግ ልጅ ቅዘን ይበዛበታል እና እንደዚህ አይነት ነገር ነው። በውስጡን ስናየው ፈጣሪ ለመንና አንዳንድ ነገሮችን እዚህም እዛም እዚህ ስንል እዚህ ያለንበት አካባቢ፣ እዛ ስንል ከወንዝ ወደ ማዶ ማለት ነው። ራቅ ብለን ደግሞ ሄድንና ከባህር ወደ ማዶ ያሉትን ነገሮች ከዛ ከውጭ ወደ ውስጥ ነው ያደረግነው። የመጀመሪያ ነገር የፈጣሪን የለመንነው ያኔ ነጠላ ተሰጥቶን ጋቢ የደረብንበት አካባቢ ሰዓት ላይ ምናል በአፈር የሚጫወት አይኑን አጥፍተናል አልነው። እመኑን ያቺ ሰዓት እየመጣች ነው። አይደለም ሌላ ሊፈልጉ ያላቸውን አስረክበው ይመለሳሉ። በአፈር የሚጫወት አይኑን አጥፍተናል አልን። ከ2 ዓመት በፊት ነው። ሰው አፈር ቦታ ላይ ያሉትን ወደ አፈራቸው መልሰናል አልን። ሚኒንጉ ብዙ ነው። ወደ አፈር መልሰናል አልን። የሰፈር ጎረምሶችን አደብ አስይዘናል ነው ያልነው። ያኔ መቼም እንደዛ ስንናገር ይህ ሰው አብዷል ነው የሚሉት። አሁን ላይ ይገባቸዋል። የሰፈር ጎረምሶችን አደብ አስይዘናል አልን። አምላክ ጊዜ ከሰጠን ሁሉንም እናያለን አልን። ትዝ ይለናል። ያጣችሁትን ነገር ብታውቁት ኖሮ ጨርቃችሁን ጥላችሁ ትሮጡ ነበር ነው ያለው። ብዙ ነገሮች አይወሩም፣ ግን አንዳንዶቹን አጥንታቸውን ሰብረን፣ ለዛውም የወገብ አጥንታቸው አሁን መራመድ አይችሉም፣ ብዙ ርቀት መጓዝ አይችሉም። በይበልጥ እነዛ ጌታቸውን የተማመኑት፣ በይበልጥ እነዛ ክንዳቸውን የተማመኑት፣ እነዛ ከኛ በላይ ማን አለ? ማን እኛን ይነካናል? ማን ይደፍረናል? አንዱም ለዚህም ነው እናንተ ከፈጣሪ በላይ አይደላችሁም፣ ከኃያሉ አምላክ በላይ አይደላችሁም የሚለውን መልእክትም ለማስተላለፍም ስለፈለግን እግር መንገዱን በዛ መልኩ ነው ያገኘ ነው። አንዲት ሴትየው ምን አለች? ይሄ እናንተ 4 አይና ኃይል የሚባለው ሬስና ሬሲዝም ለሚሉት ነገር ምንድን ነው መፍትሄ የሚያመጣው ጥቅም የሚሰጠው አለች። ያኔ በ2024 አካባቢ ነው፣ ትዝ ይለናል። ገና በረዶ አልወጣም እና ሁሉንም እኩል እናደርገዋለን አለ። ያኔ ትንሽ መቼም ለሚሰማ ሰው ትንሽ ግራ ይገባዋል። አንዳንድ ጊዜ ድንጋይ ዳቦ ነው ስትለው ሰው አያምንም። አመተህ ካላሳየኸው ወደ ዳቦነት ቀይረህ ማለት ነው። እና ያኔ ምን አልናት? አይ ምንም ችግር የለም ሁሉንም እኩል እናደርገዋለን አላት። ምንድን ነው? እንዴት ነው እኩል የምታደርጉት? ዛት ሚንስ ሁሉም ሰው ደስተኛ ይሆናል ማለት ነው አለች። ዛት ኤቭሪባዲ ዊል ቢ ሃፒ ነው። እንደዛ ማለት አይደለም። እነዛኞቹ ሲቸገሩ የነበሩትን እነዚህኞቹ እንዲቸገሩ ነው የምናደርገው። እነዛኞቹ ሲሰለፉ የነበሩትን አይነቱ የተለያየ ቢሆንም እነዚህኞቹ እንዲሰለፉ እናደርጋለን። እነዛኞቹ ያጡትን እነዚህኞቹም ያጡታል። እነዛኞቹ ሲቸገሩ የነበሩበትን ጉዳይ ሁሉ የተለያየ መንገድ እነዚህኞቹንም ጉዳዩ የተለያየ ቢሆንም ችግር ላይ ይወርቃሉ። እነዛኞቹ ያጡት እነዚህም እንዲያጡ ይሆናሉ። አይነቱ የተለያየ ይሁን እንጂ
እነዛኞቹ ሰላማዊ ሰልፍ ሲያደርጉ የነበሩትን እነዚህም ሰላማዊ ሰልፍ ያደርጋሉ አልናት። እንዴት እንደዛ ሊሆን ይችላል አለች። ያኔ ባይደን ነበር ዋይት ሃውስ። እንዴት እንደዛ ሊሆን ይችላል? ፍሮም ዘ ሎጂክ ኢት ካንት ቢ ዞዝ ፒፕል አር ፓወርፉል ምናምን they are living, they are the part of the system. How they could be? Are not, they are our forces, they are our invisible forces, they are working 24/7 front and back. It means በሚታይም በማይታይም መልኩ እየሰሩ ነው። እሱን በሂደት እርግጠኛ ነኝ ያቺ ሴትዮ የመጀመሪያ ጊዜ ያየችው 2025 ላይ ነው። ብዙ ነገሮች እንትን አሉ ተለዋወጡ። አንዳንድ ጊዜ ነገሮች ባሉበት የሚቆዩ ይመስላቸዋል። ምንድን ነው የሚባለው ይሄ they think that everything stay forever as it is። ለዚህ ነው እኛ ያደረግነውን ነገር ማንም ሰው አያደርገው። ማንም ሰው በአምላክ ስም እንምላለን፣ ማንም ሰው አያደርገውም። እኛ የሰራነው ስራ ማንም ሰው አያደርገውም። ብዙ ነገሮችን ነው። አንዳንድ ጊዜ ሰዎች ድንበር ሲያልፉ አቅመ ደካሞች፣ እንደኛ አይነት አቅመ ደካሞች ምንም ማድረግ የማይችሉበት ሰዓት ይኖራል። they can't do nothing, they are not powerful as those people, so they don't have any other choice except to die, except to be suffer, except to accept this all problems. They don't have a power to stop. አንደኛ አይነት ሰው ሲመጣ ያንን ነገር ረዘም ላለ ጊዜ ወስዶ ከዛ በኋላ ከስር ነቅሎ ይጥለዋል። ሁሌም ቢሆን ያው እንግዲህ ትርፍና ኪሳራ ታይቶ ይወርቃል። ግን አንድ ነገር መገንዘብ ያለባችሁ all time God is watching. God is watching. If we believe in God, it means whatever we are doing, trust us. God all the time is watching what we are doing. That was one of the good thing for us. First we tell the problem, then we go after. The reason we tell is Allah, He recommend this. It's an obligation. You have to tell them what is going on. Then He will accept your prayer because He already is watching whatever is happening. He already is watching. That's all what it is. Doesn't matter which is good or bad thing what you are doing. God is just 24/7, 365. He's just watching. There is nothing is hidden from Him. So when we are complaining about anything, we are not telling something what God He didn't see. We are telling to God something He already know. He already know about it. So ብዙም ነገሮች ልዩነት የላቸውም። እኛ ለፈጣሪ ስሞታ ስናቀርብ ሁልጊዜ አምላክ የሚያውቀውን ነገር ነው የምንናገረው። አምላክ የማያውቀውን ነገር አይደለም። አምላክ ሳያው ቀርቶ ልናሳየው አይደለም ነው አይደለም። እና እንደዛ ነው። ለዚህ ነው በይበልጥ እነዛ ማንም አይነካንም። እኛ we are more powerful, we are the greatest kind of thing. We are still going after. Because the problem is the shepherd, when he come back to home, they ask him, where did you left those sheep, those cattle? Where did you left? It's just a matter of time. That's family is just cracking down. The problem will start inside, not outside. Inside. ገባችሁ? ከዛ በኋላ ያልናችሁ ነገር ከ60 እስከ 80 በመቶ ይወጣል ያልነው ማን ወጪ ማን አስወጪ እንደሆነ ወደፊት እናየዋለን። በእኛ አስተያየት በረጅሙ እንዳየነው ብዙ ሪስክ አለው። በዚህ መልኩ ከቀጠለ ብዙ ሪስክ አለው እና አንዳንድ ጊዜ ያው የቅርብ ሰው ስትሆን ትመክራለህ። አንዳንድ ጊዜ ምክርህን የሚጠሉ ሰዎች መከራ ያደርሱብሃል።
ከዛ በኋላ እነሱ ይጠፋሉ። መከራ ያደርሱብሃል፣ ግን ይጠፋሉ። ጀረማያም የሆነውን ነገር ይሄ ነው። መከራ ያደረሱበት፣ እነሱ ግን ጠፉ። ብዙዎቹ እንደዛ ነው የሆነው እና አንዳንድ ጊዜ ለኃያሉ አምላክ ክብር ምስጋና ይገባውና የለመናቸው ነገሮች ሁሉ ቦታቸውን ይዘው በይበልጥ እነዛ 35 ሀገሮች አላልናቸው የአረቦቹ እዛ አካባቢ ዕዳ ትዝ ይለናል። አንድ ጊዜ የሆነ ዜና ሰማን። እንደውም አንዱም እሱ ነው። በፊት ያው የምናውቀዋቸውን ብዙ ነገሮች አሉ፣ ግን እንዲሁ ዜና ሰማንና ምን ይላል? ብዙ ሰዎች ድንበር ላይ አለቁ ይላል። ድንበር ላይ አለቁ ይላል። በየትና በየት ድንበር ላይ ስንል በየመንና በሳውዲ ድንበር ላይ። በጣም ነው የሚገርመው። እና አምላክን ለመንና እስኪ ይሄ ነገር መፍትሄ እንዲኖረው ሰውም ከስደት ወደ ስደት እንዳይሄድ እነዛኞቹም ደግሞ እንዲያዝኑላቸው ለማድረግ ሞከርም። እንግዲህ አውቆ የተኛን እንደ መቀስቀስ እንደማለት ነው። እና ሌሎችም ነገሮች አሉ። እመኑም በአብርሃም አምላክ ስም እንምላለን። ብዙዎቹ እዛ አካባቢ ያሉት ሰዎች፣ ብዙዎቹ እዛ አካባቢ ያሉ ሀገሮች፣ ብዙዎቹ ገንዘብ አስክሯቸው ፈጣሪያቸውን ረስተው በአንድም ሆነ በሌላ ከመንገድ የወጡ ነበሩና እነሱ ያው ሁሌም ቢሆን ዕዳ ይከፈላል። አበዳሪ ወይ ተበዳሪ ይሞታል የምትለው ነገር አይደለም። እንደዛ አይነት ዕዳ የቆመ ይከፍላል። እና ሁሌም ቢሆን ያንን ነገር አየንና ወደ ፈጣሪ ስናስተላለፍ እርግጠኛ ነን 2 ዓመት 3 ዓመት ወይም እንደዛ አካባቢ አልፈዋል። 4 ዓመት 5 ዓመት ይሆናል ፈጣሪን አስተላለፍን። እኛ ብዙ የምናውቃቸው ነገሮች ነበሩና ጥቁር እነዚህ ሀገሮች ብዙም ክብር የለውም፣ አይከበርም። የተዋረደ ነው የሚሆነው። እዛ አካባቢ በመልካም አያያቸው፣ እንደ ባሪያ ነው የሚይዟቸው። በየእስር ቤቱ በየእንትኑ ይሟቅቃሉ። አንዳንዶቹ ባልሰሩት ስራ፣ አንዳንዶቹ ኤመንት በሆነ ስራ። ልክ ኢየሱስ ክርስቶስ እንዳለው ይህች ሴትዮ ዝሙተኛ ነች፣ ክርስቶስ ሆይ ምን ትፈርድባታለህ እንዳሉ ብለው እንዳመጡ ያችን ሴትዮ ምንድን ነው ያላቸው? ከእናንተ ውስጥ ንጹሕ የሆነ ሰው የመጀመሪያውን ድንጋይ ይወርውር ነው ያላቸው። ከእናንተ ውስጥ ንጹሕ የሆነ ሰው የመጀመሪያውን ድንጋይ ይወርውር። ከዛ ራሳቸውን ሲመለከቱ አንደኛቸውም ከእሷ የተሻለ አልነበሩም። ያም እንደዛ እንደማለት ነው። አንዱም ለዚህ ነው ያልነው ሀብታሞች ፓወርፉል ሪች ምናምን የሚባሉ ካንትሪዎችን we gonna take it down. we don't have a choice. We don't have a choice. That's why we said they wish they know what was that punishment for. If they know, they wish they didn't do it at all, for all, because it doesn't give them benefit. They wish they respect at all, because the calculation doesn't match the mathematics. What they cause to others and what they receive, the punishment wouldn't match at all. Simply doesn't match. ያ ነበረ የሄድንበት መንገዱ በጣም ሩቅ ነው። ኤዥያ ውስጥ ወደ ኤዥያ ስንመጣ ወደዛ ወደ ህንድ ማይነማር ነው ምናምን ቻይና ዩኔሚት እዛ አካባቢ ያሉ ጉዳዩ የተለያየ ነው። ሁሉም ቦታ አንድ አይነት አይደለም። ችግሩ የተለያየ ነው። ወደዚህ ላቲን አሜሪካን የሚባሉት ጉዳዩ የተለያየ ነው። ወደ ኢሮፕ ስትሄድ ደግሞ የእሱ ደግሞ ጉዳይ የተለያየ ነው። ብዙዎቹ ከ35 ሀገሮች ከዛው አካባቢ ነው የሚገኙት፣ ወይም እዛው አካባቢ ማለት ነው። እዛው አካባቢ ስንል
ጂኦግራፊ ብቻ አይደለም። እና እንደዛ ነበረ። ፈጣሪ የተመሰገነ ይሁን። አንዳንድ ነገሮችን አምላክን ለምነን መሰራት ስለነበረባቸው መደረግ ስለነበረባቸው እና ያው እንዲሁ ስናስበው ይሄ ጭንቅላት ከዚህ በኋላ ብዙ ጊዜ ሊሰጠው አይገባም በሚል ወዳጆቻችንንም መርዳት በአንድም ሆነ በሌላ መንገዱ ወደፊት ማምጣት የመጡትንም መጠበቅ አምላክ መጥፎ ነገር እንዳያመጣባቸው እነሱንም ሆነ ቤተሰቦቻቸውን አንዳንድ ስራዎች የተሰሩ መልካም ነበሩ። ኃያሉ አምላክ ረድቶን አንዳንድ ነገሮችን አደረግን። ከዛ በኋላ ያው እንደምታዩት ነው። አንዳንዶቹ ይወድቃሉ ተብለው ይጠበቁ የነበሩ አገሮችም ሆነ ግለሰቦች አለመውደቅ ብቻ ሳይሆን ጠንክረው ወጥተው ለሌላው አርአያ እንዲሆኑ እናደረግነው። ትዝ ይለናል የመካከለኛው ምስራቅ አሁን ያለው ጦርነት ከመጀመሩ በፊት ያ ማለት ፌብራሪ 28 ከመጀመሩ በፊት ፌብራሪ 17 ባለቤቴን እና ልጆ እየላክን ነበረ ወደ ሀገር ወደ አፍሪካ ማለት ነው፣ ወደ ሌላ ሀገር እና ባለቤቴ ስለ አንዳንድ ነገሮች ስንናገር እነዚህ ሰዎች እኮ ማጂክ የምታደርግ ወይም የሆነ ሲህር የምታደርግ ነገር ይመስላቸዋል አለችኝ። እንግዲህ ያኔ ምን እያልኳት ነበር? they have more job to worry, they have more thing to worry on themselves than on me አልኳት። because there is a more problem to worry, it's coming, and everyone they have their own job to worry something much painful than they are looking for me. እሷም አልገባትም ያኔ ምንድን ነው እንትን እኮ እንደዚህ ስትል እኮ በማጂክ ምናምን የምታደርግ ይመስላል። አገርን የሚያክል ዓለምን የሚያክል ስርዓትን የሚያክል ነገር እኮ በማጂክ አይጣልም አልኳት። በማጂክ አይጣልም። ይሄ ኃያሉ እግዚአብሔር ኢንቮልቭ ከሚያደርግ ነው ካልሆነ በስተቀር እንደዚህ አይነት ነገር አይሆንም። ይሄ ዝም ብሎ በበሬ የሚታረስ መሬት አይደለም፣ በበሬ የሚታረስ መሬት አይደለም አልኳት። እና ያን ጊዜ እንግዲህ በዛ አካባቢ ቀናት ውስጥ ኃይሎቻችንን ኦልሬዲ እነሱ ያውቁታል ጦርነቱ እንደሚጀመር። ከ2 ሳምንት በፊት ጦርነቱ ከመጀመሩ ከ2 ሳምንት በፊት ላክናቸው ወደ ሚድል ኢስት፣ ወደ ኢሮፕ፣ ወደዛ አካባቢ ማለት ነው። ኦልሬዲ ብዙዎቹ አሉ እዛ፣ ግን ተጨማሪ ነበርና ተላኩ። ጦርነቱ ከመጀመሩ ከ1 ሳምንት በፊት መልእክቱን አመጡልን። ጦርነቱ በምን እንደሚደመደም፣ እንዴት እንደሚደመደም። ምክንያቱም እኛ ሁሌም መልእክት ስንሰጣቸው ለኃይሎቻችን እነዛ ብለን ያስቀመጥናቸው ግለሰቦችም ሆኑ ማህበረሰቦችም ሆኑ መንግስታቶች እነሱ በሚፈልጉት መልኩ እንዳያልቅ ነው። ዳሴት እያደረግን የነበርነው ተበዳዮችን ለማስደሰት አልነበረም፣ በዳዮችን ለመቅጣት ነው። ሁሌም ቢሆን አምላክ ያለው ነገር ተፈጻሚ ነው የሚሆነው። ምክንያቱም የሚድል ኢስት ጦርነት ያ ከ2023 ኦክቶበር 7 በኋላ የነበረው ማለት ነው። ዝም ብሎ እንደዚህ አይቆምም። 2 ሀገሮች ኢንቮልቭ ታደረጉ ነው የሚለው። ሁለተኛው ከባድ ጦርነት ይነሳና በ100 ሚሊዮን የሚቆጠሩ ሰዎች በአንድም ሆነ በሌላ መንገድ ዋጋ ይከፍላሉ ይላል እና ያንን ጊዜ እየጠበቅን ነበረ። በናፍቆት ነበር የምንጠብቀው ያ ፌብራሪ 28 ማለት ነው። ምክንያቱም ብዙ ጥያቄዎች የሚመለሱበት ያ ነበረ። አምላክ ይናገር እንጂ የተናገረውን ነገር ይፈጽማል። እሱ ለመናገር ብቻ ያብቀው እና ያንን ቃል የገባልን ነገር ብዙ ነገር አለ። እንግዲህ እዚህ የማነግራችሁ ነገሮች ብዙ ጥያቄዎች አብረው ይመለሳሉ።
ኢን ኤንድ አውት ነው። ከዛ ያው ኃይሎቻችን በሚገባ እንግዲህ ከሁለት ዓመት በፊት ከዛ ጦርነት ከመጀመሩ 2 ዓመት ወይ 3 ዓመት በፊት ተናግረን ነበረ። ጠንካራ ሰራዊት፣ ጠንካራ ኃይሎችን ገነባን ብለን ነበረ። ኢንቪዚብል ፎርስስ ይባላሉ። ኃይሎች ገነባን፣ በጣም ጠንካራ፣ በራሳችን አቅም ማለት ነው፣ በራሳችን ስታንዳርድ። ኃያሉ አምላክ ረድቶን ብዙ ጠንካራ ሰራዊቶች ዘርፈ ብዙ የሆነ ስራ የሚሰሩ ገነባናል። ምናልባት ያ ጊዜ እንደሚመጣ እኛ ባናቅም፣ ግን አምላክ ያቅ ነበረ፣ እውቀቱ አለው። እኛ በትክክል ባናቅም ያን ነገር ግን አምላክ ያቅ ነበር። ስለዚህ ለዛም ሊሆን ይችላል ይህንን ነገር እንድንገነባም የሆነው። ግን መልእክቱ ከደረሰን በኋላ እየጠበቅን ነበር። ኃይሎቻችን ኦልሬዲ እዛ አካባቢ ብዙ ስራ ሰርተዋል። ብዙ ስራ በኃያሉ አምላክ ስም ብዙ ስራ ነው የተሰራውና ይህ አሁን የምታያቸው ብዙ ነገሮች እዛም የምታያቸው ነገሮች እዚህ መነገር የማይፈልጉ የማይገቡ ነገሮች ዝም ብለው አልመጡም። ዝም ብለው አልመጡም እና ብዙዎቹ ስራ ተሰርቶባቸው ነው። ምክንያቱም ሁሌም እንደምንለው ስርዓትን ለመጣል እንዲህ ዝም ብሎ በቀላል አይደለም። የእኛ አይነት ሰው ካልሆንክ ይህንን ስራ መስራት አትችልም። ይህንን ስራ ፈጽሞ መስራት አይቻልም። ከባድ ነው፣ እጅግ በጣም ከባድ ነው እና ኃይሎቻችን አንድ ሀገር በጣም በኃይለኛው ትወድማለች ይላል። ሁለተኛዋ መስቀለኛ መንገድ ላይ ነው የምትቆመው ይላል። ሁሌም ኃይሎቻችን እንደዚህ አይነት መልእክት ሲያመጡ ዘርፈ ብዙ ነው። ዝም ብሎ በአንድ በኩል አይደለም። አሁን ለምሳሌ አንድ ሰው ተርቧል ሲል የምግብ ብቻ ላይሆን ይችላል። የምግብ ብቻ ላይሆን ይችላል። በዛ መልኩ ሰውትና አንድ ሀገር በኃይለኛው ትጎዳለች ይላል። ከሳምንት በፊት ሲያመጡልን ጦርነቱ ከመጀመሩ። ሁለተኛዋ መስቀለኛ መንገድ ላይ ትቆማለች ይላል። ሶስተኛዋ በዘመና አይታው የማያቅ ውርደት ትከናነባለች ይላል። ውርደት በዘመናቸው በህይወታቸው አይተውት ሁሌም እንደምንላቸው ኃያሉ ማን እንደሆነ ለማሳየትም ጭምር ነው። አምላክ ያንን ባህር ሲከፍል የእስራኤል ህዝብ ብቻ ለማሻገር አይደለም፣ አልነበረም ነው ዓላማው። እነዛ ለብዙ ዘመናት በሰዎች ላይ ሲጫወቱ የነበሩትን ሰዎች ቅር መንገዱን ኃያሉ ማን እንደሆነ ለማሳየትም ባህር ውስጥ ለመቅበር ነው። እና እንደዛ ነው የምንላችሁ። አንዳንድ ጊዜ እኛ ቦታ ላይ ካልሆናችሁ የምንናገረውን ነገር ላታውቁ ትችላላችሁ። እግዚአብሔር የተመሰገነ ይሁን። ኃያሉ አምላክ የተመሰገነ ይሁን። የሙሴ የኢሳ የሙሐመድ አምላክ የተመሰገነ ይሁን። የዩኑስ የኢዮብ የዩሱፍ አምላክ የተመሰገነ ይሁን። የዘከርያ የያሕያ አምላክ የተመሰገነ ይሁን። የዓለማት ጌታ የሆነው ሁሉን ቻይ ሁሉን ተመልካች ባለ ትልቁ ሴቨላንስ ካሜራ የሆነው አምላክ የተመሰገነ ይሁን። እኛ ሁሌም ቢሆን መናገር ነው። ሪመምበር we only talk, we only tell you. There is nothing we do on our hand. Everything done in an invisible way. As you know, you can't defend yourself. There is no way. So our advice is, again, we tell you, don't do bad things just because you can. Ever don't do. Because there is always something worse than what your mind can imagine. There is always payback. It doesn't matter. When the time is right, there is always payback. You will pay one way or another. Nothing is left behind. It will be paid. አምላክ የእስራኤል ህዝቦች ከዛ ከግብፅ ወይም ከፈርዖን ቀንበር ለማላቀቅ 400 ዓመት ጠበቀ። ምናልባች ከስተታቸው ይማራሉ በማለት ይሆን ወይ ሰዓቱ ስላልደረሰ ይሆን? አንዳንድ ጊዜ በጊዜዎች ባለፉ ጊዜ ብቻ አምላክ የምንሰራውን ስራ ተቀብሎናል ወይም
ምንም አያደርገንም እንደማለት አይደለም። ሁሉም ነገር በሰዓቱ ሲሆን ሙሴ ከመጣ በኋላ የነ ፈርዖን ነገሮች አለቀ። 10 መቅሰፍት የመጣው እኮ ሙሴ ከመጣ በኋላ ነው። ሙሴ ከመጣ በኋላ ያ 10 መቅሰፍት መጣ። ለእያንዳንዱ መቅሰፍት አምላክ የራሱ የሆነ ምስጢራዊ የሆነ እንትን አለው፣ መልእክት አለው። በውሃ ላይ ያንን ደም ሲያደርግ ስለ አባይ እየተናገረ ሊሆን ይችላል። 3 ቀን ጨለማ ሲያደርገው ስለ አንድ ነገር እየተናገረ ሊሆን ይችላል። እንስሶቹን ጠቅላላ ሲገል ስለ አንድ ነገር እያወራ ይሆናል። እና እንደዛ እንደማለት ነው። ሁሌም ቢሆን ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል። የሩቁን ሳይ በቅርቡ ይወርቃል። እንደዚህ አይነት ነገሮች የምንናገራቸው ለግለሰቦች ብቻ አይደለም፣ ለግሩፖች ብቻ አይደለም፣ ለሶሳይቲ፣ ለአገር፣ ለህዝብ። there are so many things you can lose, you would lose until you regret you wouldn't do it. እና እንደዛ እንደማለት ነው። ፈጣሪ ምስጋና ይገባው። የዛሬውን መልእክት እዚህ ላይ እናቆማለን። ይሄ ምክር እንግዲህ ለገባቸው ሰዎች ጥሩ ምክር ነው። ሁሌም ቢሆን ሰውን በሰውነቱ ማክበር ጥሩ ነው። እንደ ኔሽን because you could be destroyed. It's just easy. There are so many things what you don't know. ማክበር ነው። It doesn't matter who that person is. As long as he didn't make any crime, don't treat him bad. Because God is watching and it will not go unnoticed. It will not go away without you paying the price one way or another. Every tears, every blood, every people who is suffering, God is watching them and said, don't worry, don't go for revenge. I will do that for you. I see your suffering. I see your tears. I see your blood is shouting to heaven. That means it will be paid. God said, don't go for revenge. I will do for you. That's most nation been destroyed. Nothing is left behind. They've been destroyed. They was a powerful nation, just like now. They were. ምን ለማለት ነው? በጠቅላላው እንግዲህ ነገራችንን ስናጠቃልል ሁሌም ቢሆን እንደኛ አይነት ሰዎች ይመክራሉ፣ ይናገራሉ። That's all what we can do. ይናገራሉ። የሚሰማ ሰው ይኖራል፣ የማይሰማ ሰው ይኖራል። የሚሰማው ይጠቀማል፣ የማይሰማው ይጠፋል። ሁሌም ቢሆን ከጥፋት በኋላ ከማጥፋት በኋላ ጥፋት ይኖራል እና ሁሌም ቢሆን እንደኛ አይነት ሰዎች ይናገራሉ። መናገር ብቻ ነው፣ ማስጠንቀቅ ብቻ ነው። ሌላው ነገር ያው እንዳልናቸው ነው። ሁሉም ነገር እንግዲህ በሰዓትና በጊዜው ሁሉም ነገር ይታያል ማለት ነው። የሚታይ የሚዳሰስ ነገር ነው እኛ የምንናገረው። የእኛና የሌሎች ሰዎች ልዩነቱ ሌሎች ሰዎች ምናልባት መጪውን ሊገምቱ ይችላሉ፣ እንደዚህ ሊሆን ይችላል ብለው፣ እኛ ግን መጪውን ማስቀመጥ ነው። መጪውን ማስቀመጥ ነው። ማስቀመጥ ስንል እንዲሆን ማድረግ ነው፣ መገመት አይደለም ነው። እንደዚህ በዚህ እንዳትሳሳቱ። የኛ ትልቁ ነገር ከተናገርን በኋላ ችግኝ እንተክላለን። ያ ችግኙ እንግዲህ በቅሎ አድጎ አብቦ ፍሬ አፍርቶ ያኔ ትበላላችሁ ማለት ነው። እናንተ የምትተክሏቸው ችግኞች የበርበሬ የቃሪያ ችግኝ ተክላችሁ መቼም የብርቱካን ፍሬ አታገኙም። ሁሌም ቢሆን ሰዎች በሚሰሩት ስራ ይመነዳሉ ይላል። ማለት
ይህን በረከት ይመጣላቸዋል። በሚሰሩት ስራ ይደርሳቸዋል። ስራቸው ያጭዳሉ ማለት የዘሩትን ያጭዳሉ እንደማለት ነው። እና እንደዛ ነው። ሁሉን ነገር ታዩታላችሁ። እኛ ባንሆን ኑሮ የእኛ አይነት ሰዎች ባይሆኑ ኑሮ አሁን ያደረግናቸውን ነገሮች ላለፉት ጥቂት ዓመታት ማንም ሰው አያደርገውም። ማንም ሰው አያደርገውም። ማንም ሲምፕሊ ኖ ዋን ካን ዱ ዳት። አጌን የኛ ጥያቄ እንዴት ለዚህ ዘመን ያክል አረንጓዴ ሆኖ ቆመ ነው። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። አምላክ እውቀቱን ይስጠን። መልእክቱን ለሰማ ይጠቀማል። ቻው